አንድ አድምጡኝ። በ21 ዓመቱ የሚገኝ የሚድፊልደር ተጫዋች በጉዳት ምክንያት 466 ቀናት ከሜዳ ርቆ በ164 ጨዋታዎች ውስጥ 100 የጎል አስተዋጽኦ አድርጓል ቢባል ለማመን የሚከብድ ነገር ነው። ይህ ብቻ ፍሎሪያን ቨርትዝ ከአውሮፓ ውስጥ ትልቁን ኮከብ ተጫዋች ያደርገዋል። የጀርመን እግር ኳስ ታሪክ ላይ ትልቁን የዳይነስቲ መውደቅ ምክንያት መሆኑና ከዚህም በላይ የ120 ዓመት የቆየውን ጥቅማን በሱ ምክንያት መሰበሩ ገና ያልነገርኳችሁ ጉዳይ ነው። ይህ ልጅ የእግር ኳስ ታሪክን ዳግም ለመጻፍ ዝግጅት በማድረግ ላይ ሲሆን የ150 ሚሊዮን ዝውውር ለማጠናቀቅ ቢቃረብም ሰዎች ስለሱ አሁንም ብዙ ማያውቁት ነገር አለ። እየተለመደ የመጣውና የአዲስ ተጫዋቾች የማርኬቲንግ ማሽን በፍጹም መቀበል አይፈልግም። ምንም ቃለመጠይቅ አያደርግም። ምንም የንግድ ውል ጫማ ውል የለውም። ስለሱ እያንዳንዱ እንቅስቃሴ የሚዘግቡ ጋዜጠኞች የሉም። ስለዚህ ስለሱ በጣም ጥቂት ነገር ነው የሚታወቀው። ብዙ ሰዎች በሌቨርኩሰን እግር ኳስ እንዳልጀመረ አያውቁም። ሌቨርኩሰን 18 ዓመት ያህል የቆየ የሰላም ስምምነት ሰብረው እንዳስፈረሙትም ብዙዎች አያውቁም። እሱ ሌቨርኩሰኖች የባየር ሙኒክን ንግስና ለመጣል ከአሎንሶ ጋር ያስመቱት መሳሪያ ነው። በ2001 ዓ.ም ኮሎኝ ለ12 ዓመት ዕድሜ ለሆነ ማርኮ ኩቻላ ለተባለ ታዳጊ የ8 ዓመት የሚቆይ ኮንትራት ከ120,000 ዩሮ የፊርማ ጉርሻ ጋር አቀረቡ። በጊዜው በጣም ከፍተኛ ገንዘብ ነበር። ከልጁ ዕድሜ አንጻር ይህ ነገር ከብዙሃኑ ትችት ገጠመው። የሕፃናት ጉልበት ብዝበዛ ነው ሲሉም ወቀሱት። በዚህ ምክንያት ከተማይቱ 3 ታላላቅ እግር ኳስ ክለቦች ሌቨርኩሰንን ጨምሮ አንድ ላይ ተሰበሰቡ። ከአካዳሚዎቻቸው አንድ ቡድን የሌላው ቡድን ታዳጊ ለማስፈረም እንዳያትን ተስማሙ። ይህም ስምምነት ለ10 ዓመታት ተከብሮ ቆይቶ እንዴት እንደፈረሰ ላስረዳችሁ። በመጀመሪያ ፍሎሪያን ቪርትዝ እና እህቱ ጁሊያኔ ኮሎኝ ቡድንን ይከራከራሉ። በዚህ አጋጣሚ ነግራችሁን ፈልገው ቨርትዝ በታላቅ የስፖርት ቤተሰብ ውስጥ የተወለደ ሲሆን እናቱ የአንድ ቦል ኮች ናት። አባቱ ደግሞ የክለቡ አስተዳደር ነበር። እህቱ እንደ ፕሮፌሽናል እግር ኳስ ተጫዋች ስትሆን አምና የቨርደር ብሬመን የዓመቱ ምርጥ ተጫዋች ነበረች። ሌላኛው እህቱም እንደነ ጎትዜና ቶኒ ክሮስ ላሉ ተጫዋቾች ሶሻል ሚዲያ ማኔጀር ሆና ሰርታለች። መጀመሪያው ነጥብ ስመለስ ቨርትዝ በኮሎኝ 30 ዓመት ውስጥ የታየ ድንቅ ታዳጊ እየተባለ ሲገለጥ በከተማው ያሉ ክለቦች በአንድ ጊዜ የፈረሙትን ስምምነት ተሳው ቨርትዝን ለማስፈረም ማሴር ጀመሩ። ገና በ14 ዓመቱ በአንደር 70 ለክለቡ ለሀገሩ በአንደር 16 ድንቅ ብቃቱን ማሳየት ቀጠለ። በታዳጊዎች ቡንደስሊጋ ኮሎኝ በታሪካቸው ለ3ኛ ጊዜ ዋንጫ እንዲበሉ ሲያደርግ በግማሽ ፍጻሜ ባየር ሙኒክ ላይ ሳይገባ በፍጻሜ ዶርትመንድ ላይ አሲስት ማድረግ ችሏል። በዚህ ሰዓት አውሮፓ ላይ ያሉ ሁሉም ታላላቅ ቡድኖች አይናቸውን ወደ ቨርትዝ አዞሩ። ከማንሲቲ እስከ ባርሴሎና፣ ባየር ሙኒክ፣ ሊቨርፑል ሁሉም ቨርትዝን ለማስፈረም ከፍተኛ ጥረት አደረጉ። እሱ ግን ሁሉንም አሻፈረኝ አልፈልግም አላቸው። ትምህርቱን ሳይጨርስ የተወለደበትን ከተማ መልቀቅ አይፈልግም ነበር። ይህም ኮሎኝ ቀጣዩን ፖዶብሌስኪ እጃቸው ላይ እንዳገኙ ይሰማቸው አደረገ። ሆኖም አንድ ሌላ አማራጭ ነበር። ኮሎኝ በወራጅ ፍልሚያ ላይ መግባታቸው ብቻ ሳይሆን የወልስን ኮንትራት 1 ዓመት እስኪቀረው ሳያድሱ ቸልተኛ መሆናቸው ሁኔታው ለሌቨርኩሰን አመቺ አድርጎ ነበር። ለወልስ መጀመሪያ ደረጃ እግር ኳስ እዛው ከተማ መውጣት ሳያስፈልገው ሊያቀርብ የሚችል ቡድን ሌቨርኩሰን ነበር። እንገርመው ነገር እቱም በዛ ጊዜ ወረዴ አስፈርሟት ነበር። ኮሎኝ ቨርትዝን ከ17 ዓመት በታች ቡድናቸው ካፒቴን እንዳደረጉና በ10 ግጥሚያዎች 8 ጎል በማስቆጠር የሌቨርኩሰንን ቡድን አግኝቶም ሲያፈራርስ ከሳምንታት በኋላ ሃትሪክ መስራቱንና ከመሃል ሜዳ ተነስቶ ጎል በማስቆጠር ሲያዩ ለዚህ ተጫዋች ጦርነት መግባት እንዳለባቸው ሌቨርኩሰኖች ተረዱ። በማግስቱ ከክለብ ዋና ሥራ አስፈጻሚ እስከ ስፖርቲንግ ዳይሬክተር እና ራሱ ሩዲ ቮለር እንኳን ሳይቀሩ ሁሉም አጃቢዎች ወልስን ቤተሰብ ቤት ተገኝተው ቀጣዩ ቶኒ ክሩስ፣ ቀጣዩ ሚኬል ባላክ፣ ቀጣዩ ካይ ሃቨርትዝ ያደርጉት እንደሚችሉ ቃል ገብተው ነበር እና በዚህ ማስማምተው ለኮሎኝ 50,000 ዩሮ ብቻ እንደ ካሳ ለመክፈል ተስማሙ። ተጫዋቹ ሁሉን ጨርሶም ስለነበር የእንግሊዝ ጋዜጣ ዘ አትሌቲክ የክፍለ ዘመኑ ትልቁ ዝርፊያ ሲል በፊት ለፊት ገጹ የቨርትዝን ዘገባ ይዞ ወጣ። ይህም ነገር ከፍተኛ ቁጣን ሲያስነሳ የሌቨርኩሰን አለቃ ሩዲ ቮለር 250,000 ተጨማሪ ክፍያ በመክፈል ነገሩን አለሳልሶ ቨርትዝን ወደ ሌቨርኩሰን ከለከለ። ቨርትዝ በሌቨርኩሰን ደረሰ። ነገሮች ወደፊት በፍጥነት መሄድ ጀመሩ። 19 ዓመት
ለታች ባደረጋቸው የመጀመሪያው 4 ጨዋታዎች 2 ጎልና 3 ማድረግ 3 አሲስት ማድረግ ቻለ። ከመጀመሪያው ጨዋታ ካረገ ከ3 ሳምንት በኋላ ብቻ ከአንደኛ ቡድን ጋር ልምምድ ማድረግ ጀመረ። 17 ዓመት ከ15 ቀን ሲሞላው ለዋናው ቡድን የመጀመሪያ ጨዋታውን አረገ። ይህም በቡንደስሊጋው 3ኛ የወጣትነቱ የመጀመሪያ ጨዋታውን ያረገ ተጫዋች መሆን ችሏል። በእርሱ በጊዜው ከትልልቅ ሰዎች መካከል እንዳለ ልጅ ይሰማኛል ብሎ ተናግሮ ነበር። ከአንድ ወር በኋላ የመጀመሪያ ጎሉን ኃያሉ ባየር ሙኒክ ላይ ሲያስቆጥር በሊጉ ታሪክ በትንሽ ዕድሜ ግብ በማስቆጠር ሪካርድ ሰብሯል። ያን ጊዜ ነበር ማወቅ የነበረባቸው ይህ አማካኝ ድንቅ ተጫዋች መሆን፣ ቀጣይም የት ደረጃ እንደሚደርስ ማወቅ ነበረባቸው።